ተፈጥሮ ለሰው ልጆች አስፈላጊ የሆኑትን ነገሮች በሙሉ እየሰጠች እዚህ አሁን ላለንበት ጊዜ አድርሳናለች። መስጠቷ ሳይጓደልም ትቀጥላለች። ስርዓተ ምህዳር ማለት አኳቲክ ኤንድ ቴሬስትሪያል ወይም ደግሞ የውሃ አካላትና የቴሬስትሪያል ፓርት ኦፍ ዘ እርዝ ይሄኛ የምንኖርበት ኢንቫይሮንመንትን የሚያካትት ነው ማለት ነው። ስለዚህ በዋናነት በአዲስ አበባ ኮንቴክስት ቤዚካሊ ስናወራ ስለ ቴሬስትሪያል ፓርት ኦፍ ዘ ኢኮሲስተም ይሆናል ማለት ነው። ምንን ያጠቃልላል? ደኑን ያጠቃልላል፣ የሰው ልጅ መኖሪያን ያጠቃልላል፣ የናቹራል ሃቢታት ኦፍ ዘ አኒማልስን ያጠቃልላል። እንደገና ደግሞ ስለ ማዕድን እና የማዕድን አመራረት ሲስተምን ጭምር የሚያጠቃልለው ኢኮሲስተም ነው። ስለዚህ ስርዓተ ምህዳር ስንል እነዚህን ሁሉ ነገሮች የባዮዳይቨርሲቲውን ጭምር የሚያጠቃልል ነው ማለት ነው። ስርዓተ ምህዳር ወይም ኢኮሲስተም የምንለው ሳይንስ የሚያወራው ወይም ደግሞ የሚያትተው ስለ እነዚህ መሰረታዊ ጉዳዮች ነው ማለት ነው። ታዲያ የተፈጥሮ ስነ ምህዳሯ የምትሰጠንን ለመቀበል በምናደርገው ትግል ውስጥ ጉዳት እናደርስባታለን። ይህንን ያደረስነውን ጉዳት መልሰን የማስተካከል ኃላፊነት ደግሞ የኛ ድርሻ ነው። እኛ አካባቢ ያው እንደሚታወቀው አሁን 93,000 ሄክታር ተወስዶ ልማት ላይ ያለ ቦታ ነው። ግን ከዛ ቀደም ነጭ ድንጋይ ካባ ይወጣበት ነበር፣ ገረጋንቲ ሲመረትበት ነበር፣ ለግለሰብ ተሰጥቶ ሲሰራበት ነበር። ግን ግለሰቡ መንግስት በሰጠው ህግና ስርዓት መሰረት ሳይጠቀም ማቴሪያሉን ቦጥቡጦ ገደሉን ጎርጁን ደግሞ ለገደልና ሰው እንዲጎዳ አድርጎ ነው ሄደው። እዚህ አካባቢ ላይ ያለ አርሶ አደር ላይ ወደ ቤቱ የሚገባ ሰርቶ የሚገባ ሰው ላይ ችግር ሲፈጥሩ ነው የነበሩ። እኛ አካባቢ ላይ ካባ ጉድጓዶች አሉ፣ በርከት ያሉ። በተለይ ወረዳ 12 አካባቢ ላይ በርካታ ካባዎች አሉ። እነዚህ ካባዎች የሚመጡት ለተለያየ ውስጥ ማተር የሚጠቀሙት ባለሀብቶች ፍቃዱን ወስደው ለኮንስትራክሽን ስራዎች ለመጠቀም እነሱን ከቆፈሩ በኋላ በከተማ አስተዳደሩ አማካኝነት የቆፈሩትን ሞልተው ወይም ደግሞ ወደ ነበረበት መልሰው ሊሄዱ ነው ያደርጉት የነበረው። እሱን ሳያደርጉ በመቅረታቸው ምክንያት ይሄ ችግር ተፈጥሯል። ባለፉት ዓመታት የሰው ሕይወት እስከ መጥፋት የደረሰበት ሁኔታ ነው ያለ። ከዚህ አኳያ ይህንን ለመከላከል በጣም በርካታ ቦታዎችን ተንቀሳቅሰን ለማየት ሞክረናል። ከአካባቢ ጥበቃ ጋር የቀረበ ግንኙነት በማድረግ እነዚህ ፍቃዱን ወስደው ይህንን ጉድጓድ የቆፈሩ እና ለዚህ የዳረጉ አካላትን መልሰው እርምጃ ወስደው ወደ ነበረበት ሊመልሱ እንዲችሉ የማድረግ ስራ ለመስራት ጥረት ተደርጓል። ከዛ አኳያም ያው በጣም በርካታ ካባዎችን ወደ ነበረበት መመለስ የተቻለባቸው መንገዶች አሉ። አሁንም ግን የሚቀሩ ብዙ ጉድጓዶች አሉ፣ ካባዎች አሉ። እነዚህን በቀጣይ ከዚህ በፊት በተጀመረው የጋራ ግንኙነት ወይም ደግሞ በጋራ መስራትን አጠናክሮ ማስቀጠል በተሻለ መንገድ የቀሩ ካባዎችን በተለይ ሪፌንቲ አካባቢ ላይ ወረዳ 12 ብዙ ሄክታር የተደፈነ እንዳለ ሁሉ አሁንም ደግሞ እየተቆፈረ ያለበት ሁኔታ ነው ያለ። አሁንም ክፍት ቦታዎች ካባዎች ስላሉ እነኚህ ለህፃናት በተለይ ለጨዋታም ለመዋኘትም ብለው እዛ አካባቢ ላይ በእንቅስቃሴም አንሸራቷቸውም እና የተለያየ ነገር አጋጥሟቸው ወደ ጉድጓድ ውስጥ ገብተው ህይወታቸውን እንዳያጡ ከወዲሁ የተሻለ ስራ መስራት በቀጣይ ይጠበቅብናል። ይህ ቦታ በከተማችን አዲስ አበባ በውስጧ ለምታከናውነው የተለያዩ የልማት ስራዎች በግብዓትነት የምትጠቀመውን የማዕድን አቅርቦት የለገሳት ነው። ስርዓተ ምህዳር ማለት ቀደም ያልነው ሊቪንግ ኢንቫይሮንመንት ከሆነ ወይም የምንኖርበት ከባቢ ከሆነ ይህን ከባቢ በአግባቡ መንከባከብና መጠበቅ አስፈላጊ ጉዳይ ሆኖ እናገኘዋለን ማለት ነው። መንከባከብና መጠበቅ ማለት ምን ማለት ነው? መንከባከብ ማለት እንደነበረ ሳንጠቀመው ማቆየት ማለት አይደለም። መጠቀማችን ግድና አስፈላጊ ነው። ነገር ግን ደግሞ በምን አግባብ ነው ሪሃቢሊቴት እያደረግን ለረጅም ጊዜ ሪሳይክል እያደረግን፣ ለምሳሌ ዛፍ ብንቆርጥ ዛፍ መልሰን በመትከል
የናቹራል ኢንቫይሮንመንታችንን ኢኮኖሚያችንን ምንደጎምበትን ዑደት ያስጠብቅም ምንቀጥለው በምን አግባብ ነው የሚለውን ነው በጥንቃቄ ማየት ያለብን ማለት ነው። ያንን ባላደረገን ጊዜ አንደኛ ናቹራል ኢንቫይሮንመንቱ ይጎዳል፣ ሁለተኛ ኢኮኖሚካሊ መጠቀም ሲገባን እናገኝ የነበረውን ጥቅም እናጣለን እና የዱር እንስሳትን መኖሪያነትም ጭምር ያሳጣል። ዱር እንስሳቶች መኖሪያ ሲያጡ ደግሞ እነሱም ይሰደዳሉ። እዛ ጋር ደግሞ የምናጣው ሌላ ጥቅም አለ ማለት ነው። ስለዚህ ይህን ሁሉ መስተጋብር በጥንቃቄ አብሮ ማስኬድ ወሳኝና አስፈላጊ ጉዳይ ይሆናል ማለት ነው። ሀገራችን ኢትዮጵያ ለምለምና በተፈጥሮ ሀብት የታደለች ናት። ይህንን ተፈጥሮ ሀብት ደግሞ በአግባቡና ሳይንሳዊ ፕሮሲጀሩን በጠበቀ መንገድ መጠቀም ደግሞ ያስፈልገናል። መንገድ ሲሰራ፣ ቤት ሲገነባ፣ ድልድዮች ሲሰሩ እያንዳንዱ ግንባታ በከተማ ውስጥ የሚካሄደው በተለይ ደግሞ በአሁኑ ሰዓት የኮሪደር ልማቱ አብዛኛው ግብአት የኮንስትራክሽን ማዕድን ነው። ይሄ ኮንስትራክሽን ማዕድን ከሩቅ አካባቢ ቢመጣ አንደኛ ኮስቱ በጣም ከፍተኛ ነው፣ እጥረትም ይኖራል። አሁን በተቻለ መጠን የልማቱ ተፋጥኖ የሚሰራው እነዚህ ግብአቶች በቅርብ መገኘታቸው ነው። ስለዚህ እነዚህ ግብአቶች አንደኛ መንግስት በራሱም በመንገዶች ባለስልጣንና በተለያዩ አካላት በራሱ ወስዶ ለስራው የሚያውላቸው ግብአቶች አሉ። እንደገና ደግሞ ግለሰቦችም ደግሞ ወስደው እንደዚሁ ለዚሁ ግብአት የሚያውሉት አለ። እንደ ክፍለ ከተማችን በነበሩ የማዕድን ማንበት ስራዎች እነዛን ቦታዎች መልሶ ለማልማት እንደ ፕሮጀክት ተይዞ ከ2 ዓመት በፊት የልየታ ስራ ተሰርቶ ነበረ። በዛ ጊዜ 28.5 ሄክታር ወደ 30 ቦታዎች ለይተናል። ከለየናቸው ቦታዎች ውስጥ ኦልሞስት አሁን ወደ 24 አካባቢ ቦታዎች ለምተዋል። በጣም ውስን ቦታዎች ናቸው የቀሩን። እነሱም ደግሞ በቦታ ርቀትና የመንገድ አለመመቻቸት ምክንያት ነው የቀሩን እንጂ ሌሎቹ ወረዳ 4፣ ወረዳ 6 እዚህ አሁን ያለንበት ወረዳ 2፣ ወረዳ 5፣ ወረዳ 3 በብዛት ለምተዋል ማለት ነው። ከዛም ውስጥ ይሄኛው አንዱ ቦታ ነው። እዚህ ቦታ ላይ ከዚህ በፊት ከአንድ አመት በፊት የዛሬ አመት ክረምት አካባቢ በጣም ገደል እነዚህ እዛ አካባቢ የምታያቸው አይነት ቀጤማ መሰል እንትኖች የበቀሉበትና ውሃ አረንጓዴ ሆኖ በጣም ለአደጋ አስጊ የሆኑ ቦታ ልጆች የገቡበት የተጎዱበት እንስሳት የገቡበት በጣም ከፍተኛ ጥልቀት የነበረው ቦታ ነው። ክረምት አካባቢ ላይ ከአርሶ አደሮቹ ጋር ውይይት አድርገን በኮሪደር ልማት የሚመጡ አፈርን እየሞላን ጀመርን። ከዛም በኋላ 10 ወጣቶች አደራጅተን ወጣቶቹ በራሳቸው እንዲያለሙ አድርገናል ማለት ነው። አሁን የምታዩበት ቦታ ላይ ነው ያለው። እዛ ማዶ ላይ ብሎኬት የሚመረትበትን ቦታ እንደዚሁ የተጎዳ በጣም ገደል የነበረ ቦታ ነው። አሁን ላይ ግን ወደ ስራ ገብቷል ማለት ነው። ይሄም እንደምታዩት ነው። እዚህም አካባቢ የመደልደል ስራ ነው እንጂ ኦልሞስት አፈር በብዛት ተደፍቶበታል ማለት ነው። ከዚህ በኋላ ይሄ ቦታ ለእርሻ መዋል ይችላል፣ ለተለያየ ግንባታ መዋል ይችላል። እንደዚህ እንደምታዩት ለብሎኬት ማምረቻ፣ ለከተማ ግብርና ስራ መዋል ይችላል። ለዚህ ቦታ የዛሬ 2010 ነበረ ካባ ነበረ። በጣም ጉርጋድ ነበረ ያለኛ ጉርጋድ። ያን ያው ከድርጅት ይነሳል ከሌላ ቦታ ምን ተደራጅተን ለሰውም ሰራተኛንም ቀጥረን ይህንን ቦታ ሞላን። ከሞላን በኋላ እስከ ዛሬ እናስተካክለ መናፈሻ አድርገናል። ለወደፊትም ሰው እንደሚጠቀም እኛም ሰራተኛ ቀጥረ ሰፋ ብለን መሰራት ይህን ደረጃ ላይ ደርሰናል። እግዚአብሔር ይመስገን ይህን ሁሉ ላይ ደርሰናል። ሲሰሩ የነበሩት ባለሀብቶች ገደል አድርገውት ጎርጅ አድርገውት ውሃ እንዲያቁር አድርገው ጥለውት የሄዱትን በአካባቢ ጥበቃ ይሄኛው መሬት ሲሞላ መንግስት ግሪን ኤሪያ እያደረገው ነው ቦታውን። ከፊት ለፊታችንም አሁን ከፊት ለፊታችን እየተሰሩ ያሉት አጥረው ነው እንጂ እዚህ ጋር ከላይ በኩል አሁን ከፊት ለፊቱ ሳይቱ መግቢያ ላይ እየተስፋፋ ያለ አለ። እዚህ ላይ ዛፎች ይበቅላሉ። ዛፎቹ ሲተከሉ ደግሞ ለአካባቢው ውበት ናቸው። ባልተደፈኑ አካባቢዎች ላይ አንዳንድ ቦታዎች ላይ የአደገኛ ምልክት ለመጻፍ ለመትከል ተሞክሯል። አደገኛ ነው እዚህ አካባቢ ወይም የካባ ችግር አለበት፣ ጥልቅ ጉድጓድ አለ ብሎ ማህበረሰቡ በቀንም ሆነ በሌሊት በዛ አካባቢ ላይ ጥንቃቄ እንዲያደርግ የአደገኛ ምልክትም እስከ መትከል የተደረሰበት ሁኔታ ነው ያለ። ይሄ አንዱ የቅድመ መከላከል ስራው አንዱ አካል ነው። ቦታዎችን በደንብ ለይተን ለሚመለከተው አካል ማሳውቀናል። የሚመለከተው አካል ማውቋቸው ስራ እየሰራ ያለበት ሁኔታ ነው ያለው። አዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በከተማችን አዲስ አበባ ውስጥ
ለሚከናወኑ የተለያዩ የልማት ፕሮጀክቶች በተያዘላቸው ጊዜና እቅድ እንዲጠናቀቁ የግብዓት አቅርቦት በማድረግ የበኩሉን ድርሻ እየተወጣ ይገኛል። እነዚህ በከተማ ውስጥ አሁን የሚካሄዱት ማንኛውም ግንባታዎች ማለት ነው የኮንስትራክሽን ማዕድን የማይፈልግ የለም፣ ፐርሰንቴጁ ይለያይ እንጂ። ስለዚህ እነዚህ ግብዓቶች በዚህ አካባቢ ባይኖሩ ኖሮ ከፍተኛ የዋጋ ንረት ይካሄዳል፣ እጥረትም ይኖራል፣ በሚፈለገው ደረጃም አይደለም። ስለዚህ ዛሬ የምናያቸው እያንዳንዱ ልማት ከተማው አቅዶ እየሰራቸው ያሉት ፕሮጀክቶች በፍጥነት እንዲሰሩ እነዚህ ግብዓቶች በቅርብ በመገኘታቸው ስለሆነ ከፍተኛ አስተዋጽኦ እያደረገ ነው። ይሄ ለልማቱ በቀጥታ የሚሆነው ጠቀሜታ ነው። ከዛ አኳያ ግን በሌላ አኳያ ደግሞ ምንድነው ለስራ እድል ፈጠራም ደግሞ ከፍተኛ ለአካባቢው ነዋሪዎች፣ ለአካባቢው አርሶ አደሮች፣ ለሌሎችም ይሄ የስራ እድል ፈጥሯል። በከፍተኛ ደረጃ የስራ እድል ፈጥሮ ሰዎች በዚህ ስራ ላይ ተሰማርተው ከማዕድኑን ከማምረት ጀምሮ እስከ ማጓጓዝ ድረስ በዛ አካባቢ ላይ የተለያዩ አቅርቦትን በማቅረብ ብዙ ሰዎች የስራ እድል አግኝተው የሚሰሩበትም አቅጣጫ ነው። በሌላ በኩል ዋናው ዓላማው ቀደም እንዳልኩ ግብአቱን ማምጣት ነው። ከዚህ ጋር ግን ተያይዞ የስራ እድልም አለ፣ እንደገና ተያይዞ ደግሞ ገቢም አለ። በአዲስ አበባ ኮንቴክስት ስናወራ የምናየው የኢንፍራስትራክቸር ወይም ደግሞ የመሰረተ ልማት፣ የመንገድ፣ የግንባታ እና ሌሎች ሜጋ ፕሮጀክቶች የሚሰሩት ከዚሁ ከተማ በሚወጣ የኮንስትራክሽን ማዕድን ነው። ኮንስትራክሽን ማዕድን ስንል ባዛልት፣ ግኒምብራይት፣ ስኮሪያ ወይም ደግሞ ጥቁር ድንጋይ፣ ነጭ ድንጋይ፣ ቀይ አሸዋ እና ሌሎችን ጭምር በመሰረታዊነት ያካትታል ማለት ነው። እንግዲህ ይሄ ስራ በባህሪው ቁፋሮ ማዕከል አድርጎ የሚሰራ ነው። ቁፋሮ ደግሞ እንደሚታወቀው የተፈጥሯዊ መልክዓ ምድሩን ይቀይራል። ጉድጓድ ይፈጥራል። ጉድጓድ ደግሞ ክረምት ላይ ዝናብ ሲያገኝ ይሞላል። መሙላቱ ደግሞ ወተር ሃርቨስቲንግ የሚባል ደግሞ ሳይንስ አለ። እንደ ወተር ሃርቨስቲንግ ተጠቅመን ደግሞ እዛው ሳይመልቴኒስሊ ለመስኖ ልማት ጭምር ማዋል የምንችልበት ፕራግማቲክስ ደግሞ አለ። ምሳሌ ሊያገለግሉ የሚችሉ ቦታዎች አሉ። ወደ ቦሌ ወረዳ 12 አካባቢ ስንሄድ በዚህ ሂደት ውስጥ የተፈጠረ ዋተር ፖቴንሻል ሆኖ ዋተር ፓምፕ ገጥመው መስኖ ልማት የሚለማባቸው በርካታ ቦታዎች ጭምር አሉ። ይሄ አንድ አጋጣሚ ነው ማለት ነው። እነዚህም ቦታዎች ባይዘው አደጋ ስጋት እንዳይሆኑ በአግባቡ ታጥረው ተከልለው ነው መሆን ያለበት ማለት ነው። አንደኛ ጠጠር እናስገባለን። ኮሪደር ልማቱም እየተሰራ ነው። ኮሪደር ልማት የሚገነባው ያው እንደሚታወቀው በጠጠር ነው። ሁለተኛው ነገር ምንድነው? አሁን በዚህ ባለው እንትን አፈር መድፊያ ቦታ የለም። ይሄ እዚህ 70-30 ቤቶች የሚወሰዱ ቦታዎች አሉ። እነሱ ቦታዎችን አፈር ለመድፋት ተብሎ ይሄ የምታየው አፈር በግምት ወደ 20 ምናምን ሚሊዮን ሜትር ኪዩብ አፈር ነው የተደፋው እዚህ አካባቢ። በዚህ በመስሪያ ቤታችን በኩል በአካባቢ ጥበቃ በኩል ጥሩ ድጋፍ አለ፣ ጥሩ ክትትል አለ። ያለውን ነገር ምን ያህል እንደተሰራ ምን ያህል እንደሰራ ምናምን ነገር ይከታተሉናል። እኛም ደግሞ እንደዚህ ተያይዘን ነው እየሰራን ያለ ነው ማለት ነው። ካባው ከተነሳ በኋላ ጉድጓድ ይሆናል። ያንን ጉድጓድ ባለሀብቱም ትቶ ሊሄድ ይችላል። የሚቆጣጠሩም አካል ከሌለ ሳይሞላ ይሄድ ነበረ። ግን አሁን ከካባው ባልተናነሰ ያ ቦታ ተፈላጊ ቦታ ነው። ለምን አፈር በውድ ዋጋ ነው የሚደፋው። አንድ ቢያጆ እስከ 1000 ብር ምናምን ነገር ይደፋል። ያንን ራሳቸው ወጣቶቹ ባለመሬቶቹ ይመጡና ያን ቦታ ይዘው አፈር ይደፉበታል። በዚህ ሂደት ውስጥ ለሚከሰቱ የስርዓተ ምህዳር ጉዳት አስፈላጊውን ክትትል፣ ቁጥጥር በማድረግና በአካባቢው በሚኖሩ የማህበረሰብ ክፍሎች ላይ የጉዳት መንስኤ እንዳይሆኑ በየጊዜው የመልሶ ማልማት ተግባራቶችን በኃላፊነት ይከውናል። እንግዲህ አጠቃላይ የመልሶ ማልማት ስራችን በሁለት መሰረታዊ ጉዳዮች ምክንያት በአስገዳጅነት መሰራት ያለበት ጉዳይ ነው። በአንድም በሌላ መንገድ ይሄ ስራ መቀጠል ካለበት የፕሮቴክሽን ወሳኝ ነው ማለት ነው። ስለዚህ እሱ ላይ ተደጋጋሚ ድጋፍ በመደባዊም ኢመደበኛም በሆነ መንገድ ማለቴ በመድረክም ቦታው ላይ ደግሞ ጭምር በመሄድ ጭምር ድጋፍ እያደረግን ነው ማለት ነው። ከዛ መለስ ግንዛቤ ሊያስጨብጡ የሚችሉ ምልክቶች የአካባቢው ማህበረሰብ ሊረዳ አንብቦ ሊረዳ በሚችልባቸው ቋንቋዎች ተዘጋጅተው እንዲተከሉ የማድረግ ስራ በከፍተኛ ደረጃ እንዲሰራ ክትትል እያደረግን ያለን ከመሆኑ ጋር ተያይዞ ለውጦች አሉ። ከዛ መለስ የአካባቢው ማህበረሰብ ጭምር ግንዛቤው እንዲኖረው አልሚዎች በራሳቸው ያለባቸውን ኮሚትመንት ማዕከል ባደረገ መንገድ ሲሪየስሊ ጉዳዩን በኃላፊነት ይዘው እንዲሰሩ በተደጋጋሚ መድረኮች
በማዘጋጀት ውይይቶች በመደረጋቸው እና የግንዛቤ ጋፑን ለመዝጋት ሰፊ እንቅስቃሴዎች በማድረጋችን ምክንያት በርካታ ለውጦች መጥተዋል ማለት ነው። ያ መሰረተ ልማት አይቆምም። ለመሰረተ ልማት የሚቀርቡ የኮንስትራክሽን ማዕድናት በባለ ሀብቱ በአግባቡ ለምተው ለከተማው አገልግሎት እንዲውሉ ከዛ ላይ የሚገኙ ገቢዎችም በአግባቡ ተሰብስበው ወደ መንግስት ካዝና እንዲገቡ ተጠናክረን እንሰራለን። በዚህ በምርት ማውጣት በማዕድን ምርት ማምረት ምክንያት የሚጎዱ መሬቶችን ደግሞ መልሶ የማልማት እና እነኛ ባለ ሀብቶች መልሶ እንዲያለሙ የመከታተል የመደገፍ የመቆጣጠር ስራችንን እንቀጥላለን፣ አጠናክረን እንቀጥላለን። የተጀመሩ የነበሩ ስራዎች እንዳለ ስለሚተላለፉ በዚሁ ሰፋ ያለ ስራ እንሰራለን። እቅዳችን ከአምናው የዘንድሮ በተሻለ መልኩ ታቅደዋል። ይህን እቅድ እያንዳንዱ እስከ ፈጻሚ ድረስ እስከ ክፍለ ከተማ ድረስ ተግባብተንበት በሙሉ አቅም ወደ ስራ ለማግባት እንቅስቃሴ እያደረግን ነው ማለት ነው። ተፈጥሮ የምትሰጠንን ጸጋ በአግባቡ መጠቀምና የሰጠችንን እንዳንጎዳ የበኩላችንን ኃላፊነት እንወጣ።